አይነት ነገር እና ላይክ የስደተኛ ተቆርቋሪ ጠበቃ እንደሆነ ነው የመዳም ቅመሞች አይምሮ ላይ የተሳለው። ሶ ቢዝነስ አለኝ፣ ድርጅት ልክት ነው ከኔ ጋር አብራችሁ። ኡምረያን ፕሊስ ሚዩት አድርጊ። ሀውዬ አንድ ነገር ልናገር አውጥቷል። በሱ በተመለከተ ማብራሪያ ቢሰጥ ምን አገባን ታዲያ? እኛ ስለ ቡና ፍቃድ ስለ ብራችሁ እንጂ ስለሌላው ምን አገባን? መንግስት ይጠይቀው። ስለሚመለከተን ጉዳይ ብቻ ነው የምናወራው። ቴንኪዩ። እኔ በማያገባኝ ጉዳይ አልገባም። እሺ እኔም አመሰግናለሁ። ስለዚህ ሀያ በጣም ቱ ቢሆነስት ብዙ ሰዎችን ይመለምልና ቴሌግራም ግሩፕ ከፍቶ ድርጅት ልከፍት ነው ሀብታም እንድትሆኑ እንደኔ የድርጅት ባለቤት እንድትሆኑ ከአረብ ሀገር ስትገቡ ቀጥታ የድርጅት አባል እንድትሆኑ አክሲዮን እንዲኖራችሁ ሀብታም እንድትሆኑ ትፈልጋላችሁ ወይ ብሎ ሃይማኖት እያጣቀሰ ሀዲስ እየነገረ እየመከረ ሰዎቹን አሳመነ። ከነዛ ውስጥ ብልጥ ሹልክ ብሎ ወጣ ከቴሌግራሙ። ሞኙ ተቀመጠና 21 ሰዎች 9 ሚሊዮን እጄ ላይ ያለ ደረሰኝ ነው ታውቃለህ ተስፍዬ፣ እኔ ያለ ማስረጃ ምንም ነገር እንደማላወራ እጄ ላይ በስሙ ያለ ደረሰኝ 9 ሚሊዮን 950 ሺህ ለ10 ሚሊዮን 50 ሺህ ብር ብቻ ነው የጎደለው። ያው 10 ሚሊዮን ማለት እንችላለን 50 ሺህ ብቻ ስለጎደለው 10 ሚሊዮን ከ21 ሰዎች አመት ሆኖታል ወስዶ በአጭር ጊዜ ውስጥ ተርፋማ ትሆናላችሁ ብዙ ነገር ብሎ ነበረ የወሰደው። እነዚህ የመዳም ቅመሞች ደግሞ የሙት ልጅ የሚያሳድጉ ባሎቻቸው የሞተባቸው እንዲሁም ይኸው ኡምረያን አንደኛዋ በኦፕሬሽን በወለደች በ3 ወሯ ቁስሏ እንኳን ስፌቷ ሳይደርቅ ነው አረብ ሀገር የሄደችው ልጆቿን ለማሳደግ እና በጣም የሚያሳዝኑ ምስኪን ድሆች ናቸው። አሁን ላይ በጣም ችግር ላይ ናቸው። ልጆቻቸው ተርበዋል። ምክንያቱም በአጭር ጊዜ ውስጥ ተርፋ መሆናችሁ ትሆናላችሁ ስላላቸው እሱን ተማምነው ነበር። ግን ድርጅትም የለም ምንም የለም፣ ይኸው ብራቸውም የለም እና ቀራ ነው። እኔ ቪዲዮም ሰራው፣ ለቪዲዮ ምላሽ ሰጠ። ግን ኮመንት ዘግቶ ማንም አስተያየት እንዳይሰጥ ኮመንት ሰጥቶ አንድ ድርጅት ሲከፈት 3 ዓመት 4 ዓመት ይፈጃል ገለመሌ ነው የሚለው። ከግሩፑ ላይ እንዳለ እያወጣቸው ነው። ብሬን የሚሉትን ሁሉ እየነቀላቸው ነው ከግሩፑ ላይ። ይሄ ነው ያለው ነገር። ሁሉንም ማስረጃ አላቸው። አድራሻው ኤቭሪቲንግ አለ። ፓስፖርት ኮፒው እጄ ላይ አለ። አይሆፕ ኔትወርክ ጥሩ ሆኖ አሽጎ ይመጣል። አንዴ እጅጉን አሽጎ ይመጣል። ይሄ ከምክንያቶቹ አንዱ አያቴ ሞተች ሲል ማን ሰምቷል? ግሩፕ ውስጥ ነው ቮይስ ያደረገው። አልሞቱም እያለች እኮ ነው እንግዲህ የእናት አባቱ ልጅ ናት። ስለተገናኘን ከእሷ ጋር ያን ጥያቄ ማስረጃ በዋትሳፕ ሰደቃ ያለበትም ቮይሱም አለልሽ ልኬልሻል። ታዲያ ግሩፑ ላይ ሀያቴ ሞተች ብሎ ቮይስ ሲያደርግ የሚያውቁት ሰዎች ሀያቱ አለመሞታቸውን ይሄ በትንሹ ውሸት ነው። ሳትሰሚ ሀያታችሁ ሞተው ሳትሰሚ ቀርተሽ እንዳይሆን ታሃኒ አንዱ ይወልሻል እንዲህ ብሎታል። በነቆራ ውስጥ አላህ ይራህመውም ከዛ ደግሞ አላህ ይጠውለውም ረሃ ብሎታል። እና የአይመን ውሸት የቱን ያህል እንደሆነ ልነግርሽ ነው። እና ታሃኒ የመጣችበትን ስነግራት ደግሞ ቢዝነሷን እንዳይበላሽ ራሷን ነፃ ለማውጣት የመጣችበት መንገድ ጥሩ ነው። ባትመጣ እሷ ነበረች የምትጎዱ። አሁንም ለእኛ ዝን አይደለም የመጣችው ከተጠያቂነት ቃለው እህቱም ሚስቱም አሁንም ወገቧን ይዛ እየተሟገተች ነው። ሁለተኛ ደግሞ እያንዳንዳችን ቲክቶክ ላይ ገብተን የምንሰጠውን ኮመንት ስክሪንሾት እያደረገ በተዘጋው አካውንት ላይ እየለቀቀ ነው። አይቻችኋለሁ እያለን ማለት ነው። ፂሙን አበጥሮ ማንን ነው የሚያስፈራራው? ፊቱ ቫዝሊን ተቀብቶ እያብለጨለጨ አይተሸዋል። እና ይሄ ፌር አይደለም። ለራሱ ነግሬዋለሁ። ብዙ ያልከፈሉ ይኸውልሽ 150 ሚሊዮን ያለው ሰው 30 ሺህ ከሰው ይቀበላል። 30 እና 20 ሺህ አስገብቶ የሰጣቸው እየመጡ እየተናገሩ አይደለም። 30 ሺህ 20 ሺህ ከፍለው ዝም ብለው ወሬም የሚያቀብሉ ነገ ደግሞ ተቀመጡ ማሟያ ብሎ ያስቀምጣቸዋል። እና እኔ ስራ ላይ ባልሆን ብዙ አወራ ነበር። ከትልቁ ውሸቱ አንዱን የአያቱን ልንገርሽ ብዬ ነው። ለእሷም አያቷ ናቸው። እና ያው ሁሉም እድገት ላይ ሲሮጥ አያገባኝም ብለሽ ችላ የምትይው አልነበረም። አሁን እየሄድሽበት ያለውን መንገድ እንዲህ ማለት ታህኒ አልፈልግም፣ ግን ተጠያቂ ነሽ። አራታችሁም ተጠያቂ ናችሁ። አሁን ቢዝነስሽ የብዙ ሰዎች እህቶች ህይወት እዚህ ውስጥ ተበላሽቷል። ብዙ ሰዎች ሳይከፍሉ ለምን አስቀመጠ? እንዴት 150 ሚሊዮን ያለው ሰው 10 እና 20 ይሰበስባል? አሁንም እናቀረብ ሲባል ከመቅረብ ይልቅ ማስፈራራት ነው። ምን ታመጣላችሁ ነው በውስጥ እያደረገ ያለውን አንቺ ታውቂያለሽ። እና የተጣላችሁበትን ኬዝ ብዙ መጠየቅ ባልፈልግ ኮመንት ብያለሁኝ። ለአንቺ ትቼዋለሁ። በቃ ይህ መልሰሻል በትክክል አያቱ አልሞቱም። ከዚህ በላይ ውሸት የለም። እንግዲህ ምንም ማለት አልችልም። ብዙ
ባወራ ደስ ይለኝ ነበር። ሌሎች ንገሪያቸው ተሃሚ ሳይሞቱ ሞቱ እንዳስባለ እነሱን የሰማሁት። ሌላ ነገር ሽማግሌ ተልኳል ብሏታል። አንቺ ጋር ያለውን ነገር እንዲቋረጥ ማለት ነው። ይሄ ተቋርጦ በውስጥ በሽምግልና ልንጨርስ ነው ብሎ በሽምግልና ብላለች። እሷ ራሷ በሽምግልና ማለት ጠይቂያቸዋለሁ። በሽምግልና የጀመረበት ነገር አለ ወይ ብያቸዋለሁ። ጨርሱ የተባለ እንደሆነ ታውቂያለሽ። እኔ በጣም ብዙ መናገር እችላለሁ፣ ግን ማለት አልፈልግም። እዚህ ጋር ያለው ሀናን አልገባኝም። ምኑ ነው በሽምግልና እንዲያልቅ የተጠየቀው? አሁን አንቺ ጋር ያለው ነገር ተቋርጦ በሽምግልና ማሚ ያናግራው የእሱ እናት ማለት ነው እድሜዋን ያርዝመው እና በውስጥ ምናምን ብላለች ሲል አይሰማም። ምክንያቱም እኔ ስለም አናግረዋለሁ በውስጥ ምንም የሚቀርብ የሚሰማ ጉድ አይደለም። ግን በሽማግሌ ብትይዙት ተመልሳችሁ በሽማግሌ ቀጠሮ ተሰጥቷችሁ እኔ ደግሜ አንድ ጉዳይ እንደማትይዣ ቃለሁ እኔ ይኸውልሽ አልኩኝ። ሀቢባ ሽማግሌው ከከሸፈ በኋላ መልሳችሁ ብትመጡ እኔ ድምፅ አለ አይኖ ይኸውልሽ እንኳን ይሄን እኔ አንቺን ጠንቅቄ ስለማቅሽ ሁሉም ስለሚያቅሽ ሌላ ቤት የተነሳ ጉዳይ እንኳን አታስተናግድም። በዛ ላይ የምታምኑ ሰው አይደለም የምታምኑ ሰው አንቺ የሚሄድበትን ለመሰለሽ አሁን ወጥቶ ያወራበትን ሞቲቭ አይተሽዋል። 100,000 ሰጥተው ምናምን ሰጥተው ብሎ ሙሉ ብር እንኳን አልጠራ እና እሱ ያለበት ሁኔታ ሌላ ኮመንት ዘግቶ የተናገረውን የልቤን አንቺ ስለተናገርሽ ግሩፕ ላይ ለቅቄዋለሁ። እና ታህኒማ መካን እህቱ ነች። እኔ አልፈርድባትም። እኔ ጋር ይመጣ ነበር። አይነም ለምን እንዳልመጣ ተቀልሻው አንደኛ እኔ ማስመሰል ይሄ ማታለል ምናምን ነገር አላውቅም። አፋጥጣለሁ። እኔ ሙሉ ደረሰኝ እጄ ላይ ስላለ ደረሰኙ በራሱ በስሙ ስለሆነ ደረሰኙን ኦሪጂናልነቱን ኢትዮጵያ ልኬ አረጋግጬ ፎርጂ ደረሰኝ ይዛችሁ እንዳልመጣት እርግጠኛ ከሆንኩ በኋላ ነው ድምፅ የሆንኩት። 4 ቀን የፈጀብኝ ይህን እስከማጣራ ድምፅ ከመሆኔ በፊት ዝም ብዬ እንደ እንስሳ ተነድቼ ለማንም ድምፅ አልሆነም። እኔ ለትክክለኛ ነገር ብቻ ነው ድምፅ የምሆነው። አይመን 3 ጊዜ እዚህ ቤት አይመኒታ 3 ተከሶ መጥቷል። በሁለቱም ጊዜ ጥፋተኛ ነበር። ይቅርታ ጠይቆ ገንዘብ መልሶ እኔም ደረሰኝ ለጥፌ የምስጋና ቪዲዮ ብሩን ስለመለሰ የምስጋና ቪዲዮ ተረችበታል። የዛችን ምስኪን በአጥንቷ የቀረች ሳውዲ አረቢያ ላይ ታምባ ከህዝብ እርዳታ የተሰበሰበላትን ልጅ ብር 4 ዓመት ሲጠቀምበት ኖሮ የዛሬ 4 ዓመት ባለ ምንዛሬ ነው ብሩን የከፈላት። ዋናው ብሩን መመለሱ ነው። በ24 ሰዓት ውስጥ ብሩን መልሶ ደረሰኝ ስላመጣልኝ ደረሰኙን ለጥፌ ብሩን መልሷል ብዬ ስሙን አጽድቼለታለሁ፣ ስራውን እንዳስበላሽበት። አሁን ግን አይኑን በጨው አጥቦ እዚህ ከመጣ ሌላ ምንም አይነት አማራጭ መክፈል ውጭ አማራጭ እንደሌለው ስላወቀ 10 ሚሊዮን ደግሞ አሁን መክፈል ስለማይችል ስለሌለው ነው ያልመጣው። ቪዲዮ ደግሞ ሲሰራ ኮመንት ዘግቶ ይሰራው። ልብ ካለው ኮመንቱ ለምን ሊሚትድ አክሰስ አደረገው? እሱ ለፈቀደላቸው ሰዎች ብቻ እንዲኮምቱ ለምን አደረገው? ንጹህ ነኝ የሚል ሰው ኮመንት አይፈራም። ሁሉም ሰው እንዲኮምት አድርጎ ለምን አልሰራም? ቪዲዮ ለምን አልመጣም? እሻይም ለምን ቪዲዮ እንደዚህ ነው እኮ የሚያደርገው? ውስጥም የሚፈልገውን ሰው ለሁሉም ሊምት አድርጓል። አንዳንድ ሰዓት እንደው ለ3 ልጆች እኛን አናግሩኝ ብሎ ፈቀደልን እንጂ ሁሉንም ሰው አስሮት እንደፈለግሽ መጻፋችም አሁን ጭራሽ ዘግቶታል። እንደዛ ነው የሚያደርግሽ። ካልፈለገ ሀታ የእንትን የቢዝነስ ግሩፑ ላይ ብትገቢ መጥፎ ኮመንትን ከስር ከስር ነው የሚያጠፋው። ልጁ ከምታስቢው በላይ ቆዳው ነው እንጂ ውስጡ በጣም ከባድ ነው። አይመን ገባሽ? አሁን ማመካን እህቱ ነች። እሷን እንዲህ ማለት እዚህ ጋር እሱን እንትን የሚል ነገር መናገር አልፈልግም። የሚሄድበትን ርቀት ነው የምነግርሽ። አሁን እንግዲህ ዘግቶ አንቺ ጋር ሳይቀርብ ቀርቶ በትልቁ በዘጋው ሚዲያ ላይ እያመጣ እዚህ ያንቺን የተቆራረጠ ቪዲዮ ላይ ኮመንት የምንሰጠውን አይቻችኋለሁ ነገር እስክሪንሹት በውስጥ ይለቃል። ስለዚህ ኮመንት ስለሰጣችሁ ወደፊትም ሀብታምን ብሆን ብራችሁን አልመልስላችሁ። እንደዚህ በስማችን ቀዩን አስምሮበት እየለቀቀ ነው እና እኔ ከቃላት በላይ ነው። ስክሪን ሪከርድ አድርጉት። እያንዳንዱ ሲለቅ ለኡምረያን አይደል የሰጠሻል? ይኸው ብሽ ይጠቅማችኋል አልኩኝ። ስክሪኑ እያንዳንዱን አለ ማድረግ አይቻልማ። አይደለም ፎቶ ማንሳት ይችላል። ላታለሁ ላላ ልኬልሻለሁ ኡምረያን እንዴ ስክሪንሾት አድርጌ እንትን ፎቶ አንስቼ ይኸውልሽ። አንዳንድ ከዘጋው ፕራይቬሲውን በሁለተኛ ስልክ ግሩፑን ሙሉ ስክሮል እያደረግሽ ስክሪን ሪከርድ ማድረግ ቮይሶቹን ፕሌይ እያደረግሽ
መቅዳት በዛኛው ይኸውልሽ እንደሱ አድርጌ አቡዬ ከዚህ በፊት ብዙ ልክ ያለው አለ ታውቃለች። ይህን ሁሉ ነገር ያቸዋለሁ እኔ በምችለው አሁን ራሱ እኔ ስራ ቦታዬ ላይ እንትን ብዬ ነው በቃ ማለት የሚመጣብኝን ኃላፊነቱ ግቢ ስሉ እኔ ከሚናገረው በላይ እንዲሄዱ ያላደረግኩበት ጥረት የለም። ከትናንት ወዲህ ወጥቶ አቡዬ ከትናንት ወዲህ ሚስቱን እህቱን ምናምን ነፃ ለማድረግ ወጥቶ የሰራውን ቪዲዮ አይተሻል። እነሱ የሉበትም አለ። ከዛ ወዲህ ነው ታህኔ ራሱ እዚህ የመጣችው። ለምን ከዛ በፊት አልተወጣም? ለምን የጮሽ ጊዜ ታህኔ ራሱ እየሮጠች አልመጣችም? እና ከዘረዘር እዚህ ጋር ላስቁምሽ፣ ሀናን አንዴ ላስቁምሽ። እሱ ቪዲዮ የሰራው ትናንትና ነው አይደል? ሀቡ ታስታውሺ ከሆነ ቅዳሜ ቀን ከትናንት ወዲህ ለትናንት ጠዋት እኮ እኔ ሀቢባ አንዴ ለዚህ መልስ ልመልስ። ቅዳሜ ለታ አንቺ ጋር ለመግባት እህቱ ነኝ ኦልሬዲ ምናምን ብዬ ስልክልሽ እንደውም ነይ ግቢ ያልሽኝ ሌላ አካውንትም አለኝ እና በዛ ስገባ ከ1000 በታች ፎሎወር ነው የነበረኝ እና ልገባ ብዬ አክሴፕት ስል 3 ጊዜ አክሴፕት አላረግም ካስታወሽኝ። በዛ እህቱ ነኝ አለች። ውሸቷን ነው አልሽ። ስለዚህ ለሀናን ልመልስላት ብዬ ነው። እሱ እንደዛ ስላለ አይደለም ሮጬ የመጣሁት ለማለት ነው። አይ እሱ የሄደበትን ነው ምናልሽ። እሺ አንቺም ነይ እሱ ግን የሄደበትን አይተሻል። አይ እኔ ከዛ በፊት ነው ሀቢባ ጋር ልገባኝ ታህን ይኸውልሽ ግሩፕ ላይ ገብቼ እኔ ሀቢባ የምታወራውን ሁሉ ነው ማወራላቸው። የሁላችሁ አልኳቸው ሲች ሁሉም ወይ ብለው አበዱ የለቀቀውን ሲያዩ። አሁን እሱ ትንፋሽ እየወሰደ ነው። እዚህ ጋር ሚስቱና ልጆቹን ሊያጠራ አቡ ምን ብላ እንደምትፈስረው የተናገረውን ንግግር ታዩታላችኋል። እንዳልኩት ነው መጥቶ የተናገረው ንፋስ እየወሰደ ነው። እሱ እንዴት ለብዙ ሰዎች ደግሞ እየላኩልኝ ነው በውስጥ ውሸት እንደሆነ እንዳልበላ እየተናገረ ነው። ገባሽ? እናንተን ነፃ አውጥቶ ብቻውን ተጠያቂ ለማድረግ ነው የመጣው። ይሄ ግን ለምን ወጣ? አንቺ እሱ ላያደርግሽ ይችላል ተጠያቂ። ህግ ግን አቡም አታስቆመው፣ ማንም አያስቆመው። ህግ የያዘውን ነገር ህግ ይፈተዋል። እና ጠበቃለኝ እናንተ ድሃ ናችሁ፣ ምንም አታመጡም። የእሱን ሳይኮሎጂን ይበልቸዋል። እናንተ ድሃ ናችሁ፣ ከአረብ ሀገር ገብታችሁ ጠበቃ ቀጥራችሁ ፍርድ ቤት በታክሲ እየተመላለሳችሁ ምን በልታችሁ ከኔ ጋር የመከራከር አቅም ይኖራችኋል ነው። እኔ በሚሊዮኖች ከህዝቡ በልቻለሁ። ጠበቃ ቀጥሬያለሁ። ብር ካለሽ ሌባ ሙኝ ማፊያ ሙኝ ጠበቃ ቀጥረሽ ለሳት የላሰ ጠበቃ ራስሽን ነጻ ታወጫለሽ። ስለዚህ እሱ በብሩና በጠበቃው የተለመኑ ህዝብ ደግሞ ከብር ከጠበቃም እንደሚበልጥ እናሳየዋለን። ማነው ከሱ አረቢያ መሬት የሚገዛው? ህዝብ ነው። አቡዬ አሁን እርግጠኛ ነኝ ቴንኪዩ ታሃኒ። ምናልባት አንቺ እንኳን ዝም ብትይ ባልሽ ዝም አይልም። ቤትሽ ደግሞ መፍረስ የለበትም። እንደዛም ብለን አናስብም። አይሽ የመጣብሽን ነገር ሁሉም በልጆቹ እኔ ከዛ በፊት ኦልሬዲ የመጣብሽን ነገር ኃላፊነት ያለመውሰድ ከተጠያቂነት አያድንም። አንቺ እንኳን እምቢ ብትይ እሱ ገፍቶ ሊያወጣሽ ይችላል። ሁለተኛ ደግሞ ቢዝነስ እያልሽ ነው። ትላልቅ ሰዎች እየደወሉልሽ ነው። እዚህ ደግሞ ልጆቻቸው በህይወትና በሞት መካከል ማለት ካላበላቸው መኖር የማይችሏል እና ለሚከፈለው ዋጋ ለምትጠየቂው ነገር ነገ ትመጫለሽ ብዬ አስባለሁኝ። በውስጥ በኩል በሽማግሌ የምትጨርሱ ሊሆንሽ ማንም እሱን የመክሰስ የማዋረድ አጀንዳ ያለው የለም። አቡን ብትሆን እሱን ህግ ቦታ የመጎዳት ብር ከመለሰ ምንም ነገር ማንም ትርፍ የተናገረው የለም። ገባሽ? እንደሱም የተከበረ ሰው የለም። አሁን እሱ ሳይኮሎጂውን አታውቁትም። 150 ሚሊዮን ሲጠራ በቃ ሰው ያምናል ብሎ ነው። እኔ በጣም ትልቅ የማከብረው ሰው ራሱ ይሄን ካረገ እኔ ቆምላቸዋለሁ ያላል ኖ ከአቡ ውጭ ማንም አይዝም ብዬ ነው። እና አሁንም እኔ ብዙ ማለት ይችላል። የተፈቀደልኝ 10 ደቂቃ ነው። ሀናንያው ማነችው ምረያን ሁሉም ግቢልን ተናገሪ ምክንያቱንም ሁላችንም መናገር አለብን። እዚህ ጋር 20 ምናምን ሰው አለ። ግን ይሄን መናገር የፈለግኩት ትልቁ አቡ እንድታውቅ የፈለግኩት ተሰርቷቸው ወጡ ያላቸው ሰዎች ውጭ ናቸው፣ አልተሰጣቸውም። ተናጋሪውን ነው ብሎክ እያደረገ ከመሀላቸው ያስወጣው። ዋን ብዙ ሰዎችም እያችን እዚህ ጋር ወጥተን ነገ ልጆቻችን እንትን የሚሉን አሉ እና ይሄ ሁሉ ሰው እንዲህ እየታገለ ያለው ዝም ብሎ አይደለም። ሀቁ በቀላላ እየተሸፈነ ያለው እና እንዳይክድ እንኳን ራሱ ወጥቶ በቪዲዮ የተናገረውን አይተሻል። አለ ብሩ አለ ብሏል። እኔ ደስ ያለ ይኸውልሽ አለ ምንድን ነው ቪዲዮ ላይ ያለው ብሩ አለ። ግን ድርጅት ለመመስረት 3 ዓመትና 4 ዓመት ይፈጃል። አንተ 3 ዓመትና 4 ዓመት ብራቸውን እስክትጠቀምበት የእነሱ ልጆች በራብ ይሙቱ ወይ? እነዚህ ምትን የስደተኛ ልጆች የመዳም ቅመም ልጆች በራብ ይሙቱ ወይ? አንተ ቦርጭን እስክታሳድግ አንተ ሀብትን እስክታካብት በዛ ላይ ደግሞ አቡዬ ይኸውልሽ የቆየ ነው አለ ለብቻ የመሰረትኩት ነው አለ። ቆይሽ አንድ ደቂቃ እሱ መስርቶ ለወጣ ስለሆነ
ይኸውልሽ እሱ መስርቶ ያቆየው ከሆነ ይሄን ብር ሰብስቦ ስራ ላይ ነበር መዋል የነበረበት እንጂ ብር ሰብስበሽ አይደለም ጥናት የምታደርጊው ስራ የምትሰሪው። ገባሽ? እኔ ድራማውን ባወራልሽ 10 ሰዓት ብትሰጪ አይበቃም። እኔ በውስጥ እያናገርኩት ነው፣ ይሄን አታርገ እያልኩት ነው። ግን የሚሰማሽ አይደለም ልጁ። የራሱን ሀሳብና ቮይስሽን እንኳን ጨርሶ አይሰማም። እና ሰብስቦ ራሱ አጋፍጦ መጥቷል። ከዚህ በኋላ 3 ዓመት 2 ዓመት የሚልሽ ብሩን ሰርቶ የራሱን ጥቅም አስተካክሎ ለመመለስ እንጂ ማንንም ማሰርቶ የመቀጠል አጀንዳ የለውም። ይሄ ደግሞ የታወቀ ነው። ገባሽ? እሱ የሰው ብር ሰብስበሽ ነው ጥናት የምትሰሪው። ጥናት ይላል እንትን አለኝ እኔ አይዲያ አለኝ የኔ አይዲያ በብር ይሸጣል አለ። አይዲያውን ቀቅሎ ይብላው፣ ብራችን መልስ። በቃ እኛ ጉዳያችን አንድና አንድ ከምስኪኑ ብር ነው። የድሃውን ብር መልሶ እሱ ሀብታም ነው አደለ? በራሱ በሚሊዮኑ አይመኒታ ሚሊዮነር አደለ? በራሱ ሚሊዮኖች ቢዝነሱን ይስራ፣ ቻይናው ይመላለስ፣ ድርጅቱን ያቁም። የእነዚህን ምስኪን ድሃ ብር ግን እስኪመልስ ድረስ እንጮሃለን፣ ዝም አንልም። በቃ እኔ ልውጣ። ይኸው እህቶቼ ገብቼ ተናግሬ ያለው ግቢ የምትሉ ሌሎቻችሁ ግቡ። አመሰግናለሁ። እኛ ቡዬ በጣም ነው እዚህ ላርግያሽ የምትጠነቀቂው ነገር አለ። ይሄ ግን ይሄን ያህል እንዲህ ችግር ውስጥ እንገባለን እንዲህ አይነት ነገር ውስጥ እንላለን ብዬ ያሰብኩትም ነገር ስለሌለ ወንድሜም ስለሆነ በቃ እዛ ጋር ፈርመን ተለያየም። ባንክ ሲሄድ የማውቀው ነገርም የለም። የባንክ እንትኑን እንግዲህ መረዳት ትችላላችሁ። ኦልሬዲ ወደ ህግ ስትሄዱ ታዩታላችሁ። የባንክ ምስረታው ላይ አካውንቱ ላይ እንደሌለ ሁሉ ነገር በኋላ ላይ የሚታይም ነው ለማለት ነው። እሺ፣ ከመንግስት የወሰደው መሬት አለ? መሬት ከመንግስት ወስዷል? እኔ ስራው ነገር ላይ እኮ ስለማላውቅ እኮ ከመንግስት መሬት መውሰዱን ባንክ ላይ እኛን ያላካተተን። ቆይ አንዴ ልመልስልን። እሺ፣ ስለ መሬት ለጠየቀኝ ልመልስልህ። ግሩፕ አባሎች ላይ ኦልሬዲ ብር ያዋጡ አባላቶች ላይ ከሌለሁኝ ባንክ ላይ እኔን ካላካተተኝ እንዴት ስለ መሬት ይሁን ስለምን ይውሰድ ስለ ስራው ከእነሱ ጋር ስብሰባ ሲያካሄድ ከሌለሁኝ እንዴት ይሄን ነገር ላውቅ እችላለሁ? እዚህ ውስጥ እኮ ያሉ አባላቶች እኮ እኔ ያለመኖሬን ያውቃሉ አባላቶቹ ማለት ነው። ስለዚህ መሬት መውሰዱ ምናምን ለእነሱ ምናልባት ብሏቸው ሊሆን ይችላል። እነሱ ናቸው እንጂ ይሄን ሊነግሩ የሚችሉ እኔ እዛ ውስጥ ስለሌለው ይሄን ነገር መናገር አልችልም። ከስራው ጋር እኔ ፎርዋርድ አደረግልሻለሁ ሙሉ ፔጁን ማለት ነው። ሙሉ ይሄንን ኮፒ ስትፈርሚ መጠየቅ ነበረብሽ። የስራ ኃላፊነትሽን ድርሻሽ እንድታቂ። አንቺ ማለት ድርጅቱ ላይ ምንድነሽ? ማነሽ? የስራ ኃላፊነትሽ ምንድን ነው? እዛ ጋ እኮ ማለት ነው ፒኤልሲ እንትን አልን እንጂ ገና ብር አልገባም፣ ብር እንትን አልተባለም። ከነሱ ጋር ምን እንደተወያየ ምናምን ያለውን ነገር ስለማናቅ ይሄን ምናልባት ከዛ በኋላ ኦልሬዲ ወደ ስራው ከተካተትን በኋላ ምንወያየው ሊሆን ይችላል የሚል ሀሳብ ሊኖረኝ ይችላል በሰዓቱ ማለት ነው ተሰብስበን። ግን እሱ ወደ ባንክ ሲሄድ ኦልሬዲ ራሱን ችሎ ስለሄደ ከኛ ጋር የተነጋገረው ነገር ስለሌለ ያ ማለት ምንድን ነው ሊሰራው የፈለገው ከእነሱና ራሱና እነሱ ብቻ። እኛ ኦልሬዲ ፒኤልሲ ፎርም እንድናደርግለት ብቻ ተጠቀመበት። ፊርማሽን ሳታሰፍሪ በፊት ሙሉ ፔጁን 14 ነው ደግሞ 7 አይደለም 14 ነው 14ቱን ማንበብ። ከዛ አንብበሽ ኖ ይሄ ነገር አያዋጣኝም፣ የድሃ ብር ነው የሚሰበሰበው፣ ድርጅቱ ቢከስርስ ባልከው ጊዜ ትርፋማ ባልቶንስ? አሁን ያው እዛ ጋር እንደ ባንኩ ጋር ስላልደረስን እኮ ነው እንዲምልሽ እኮ። ከፈረምሽ እኮ ወደ ቀጥታ ወደ ባንኩ እኮ ነው። ባንኩ ጋር እንግዲህ በምንሄድ ሰዓት ኦልሬዲ እንዳልኩሽ እኛን እኔና ባለቤቴን ትቶን ነው ኦልሬዲ እሱ ወደ ባንኩ የሄደው። ያ ማለት ኦልሬዲ እኛን ስራው ላይ እንድንካተት አልፈለገንም ማለት ነው። ከእነሱ ጋር ከነዚህ ብር ካዋጡ ሰዎች ጋር ትውውቅ የለንም፣ አላስተዋወቀንም። ሚቲንግ ብለን የተሰበሰብነው ነገር የለም። ይሄን ልንሰራ ነው ያን ልንሰራ ነው ተባብለን የተነጋገርነው ነገር የለም። እዚህ ጋር ግሩፕ አባላቶችም አሉ። እንዲህ ነው ከአንቺ ጋር እንዲህ ስንል ነበርሽ የሚሉኝ አካላቶች የሉም። አሁን ታህን የምትይው ነገር እውነት ከሆነ እናንተ ላይም ክህደት ተፈጽሞባቸዋል ማለት ነው። ምክንያቱም የድርጅት መስራች ተብላችሁ 4 ሆናችሁ ፈርማችሁ፣ ግን አንድ ሰው ብቻ በሱ ብር ብቻ ገንዘብ ሊገባ በዛ ብቻ ከሆነ እንግዲህ እዚህ ጋር ባለቤቴም አለ። እሱም እንዳልኩሽ እንትኑ ላይ ከኔ ጋር እዛ ጋር ስሙ ተጠቅሷል። የኔ ባለቤት ማለት ነው። ስሙ እሱ ጋር እዛ ጋር ተጠቅሷል። እሱም ይኸው አጠገቤ ነው ያለው። ጉዳዩን አቶ አሊ ሁሴን ባለቤትሽ ነው? ባለቤቴ ነው። ስለዚህ እሱም ይኸውና መናገር አሁን ይኸውልሽ አንድ ነገር እኔ ልነግርሽ የምፈልገው አንደኛ በኢትዮጵያ ንግድ ምክር ቤት የእናንተ ስም አለ፣ ሬጂስተርድ ናችሁ። ኢትዮጵያ ንግድ ምክር ቤት ውስጥ የአንቺም ስም አለ፣ የባለቤትሽም ስም አለ፣ እዚህ ጋር የተደረደራችሁት ሰዎች ስም አለ። አንድ ሁለተኛ በኢትዮጵያ ብሔራዊ ባንክ ውስጥ የሁላችሁም ስም አለ። አሁን ምንድነው ይቺ አንድን ፖይንት አትርሱ። ህግን አለማወቅ ከተጠያቂነት አያድንም። አሁን ለምሳሌ እናንተ
ቻምበር ኦፍ ኮሜርስ ሄዳችሁ የኢትዮጵያ ንግድ ምክር ቤት ሄዳችሁ ስማችንን ከዚህ ንግድ ፍቃድ ልናወጣ ነው ብላችሁ ማመልከቻ ብታስገቡ አይቀበሏችሁም። ምክንያቱም ኦልሬዲ ካምፓኒው አለ፣ ሬጂስተርድ ሆኗል። እዚህ ጋር የተደረደራችሁ ሰዎች መጥታችሁ በጋራ ካመለከታችሁ ብቻ ነው ስማችሁ ሊወጣ የሚችለው። በተናጠል ብትሄዱ አይቀበሏችሁም። ለምን? ኦልሬዲ ዩአር ሪስፖንስብል። ስለዚህ አሁን ይሄ ነገር ሀቡ እኔ አድቫይዝ የማደርገው ምንድን ነው፣ አንዳንድ ነገሮችንም እየሰማው ያለውት ሁኔታ አለ። ምንድን ነው የከፈተውን ድርጅት ለመከንሰል ምናምንም እንደዚህ የሚባል ነገር አለ፣ ለማምለጥ የሚባሉ ነገሮች አሉ። ስለዚህ እዚች ጋር ሚዲያ ላይ ነገሮች እንደዚህ እየከረሩ ማለት የምትሰማ ከሆነ አይመን ወንድማችን ሁላችን የምናውቃለን እና እዚች ጋር ማስረጃህን በሙሉ አቅርብ፣ በግልጽ ተናገር፣ ያለውን ነገር ተወያይ ከእያንዳንዱ ሰዎች ጋር። የተሳሳትከው ነገር ካለ ተሳስተሃል እንደተባለው ልጆቹ ገንዘባቸውን ነው የሚፈልጉት። ድርጅቱን በግልህ የምትፈልገው ከሆነ እንዳልከው ማሽነሪዎቹን ከውጭ ሀገር እየገዛው ነው፣ ጊዜ ይወስድብኛል፣ ጉዳይ የሚያስፈጽም ሰው አለ፣ ኢቴክስ ታይም ምናምን ያልከው ነገር ሪል ከሆነ ናና ግባና ዝች ጋር አስረዳ። እዚህ ጋር ዘመዶችን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው። የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻ ይውሰደው። ለእነሱ ግን ብራቸው ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻ መናገር አስፈላጊ አይደለም። እዚህ መወያየት ካስፈለገነ ካልሆነ ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ ምህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ አምሶሪ ቱ ሴይ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አምሶሪ ቱ ሴይ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው። ደግሞ ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለእነሱ አዛኝ መስለው መጀመሪያ መክረው አለስንሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ ነው። የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም። ገባ? በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህ። ስም አልጠራም እኮ ስማቸው ያላውቆ 4 አትበል። እከሌ ABCD ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከ ዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦሎፈሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም።
ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ የማታውቁትን ነገርና የማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት። ውልና ማስረጃ ኦኬ፣ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ሕግ የዓለም ሕግ ዓለም ላይ ያለ ሕግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ ዊአር ሬዲ፣ ችግር የለም። እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው፣ ሰላም ይውረድ። እኔ ይህን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ዩል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም። ማንም ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሁለታቸው ኔቨር ይኸውልህ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም፣ ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ። ተሃኒ እና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ ምርጅ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። እንደ 4ቱም ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው የሄዳችሁት? ብያት መጀመሪያ እህቴ እየሰማሽ ከሆነ ስንቱ ናችሁ ነው የሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ተሃኒ ሚዩት ነሽ እያወራሽ ከሆነ እንደ ሀቡ ፈርሙ። ለስንት ነው ሄዳችሁ? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አሌይኩም፣ ደህና ነሽ? አማን ነው ሳና። ይኸውልሽ ምን ይላል መሰለች፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድነው። መተዳደሪያና መመስረቻ ጽሁፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካደረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጭ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይህን ፒኤልሲ ፎርም አድርገን እኛ በቀና ልብ
እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ። ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን ኢቨን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም አይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ወይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንዴ? የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው እንደውም ታመጣለህ ይባላል አንዳንዴ። እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሁፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት መስራት ምናምን የሚለው ኦኬ ግባባለሁ ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንኪው አመሰግናለሁ። ስለዚህ ግን ይወጣል ነው እያለክ ያለው። ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፍቃድ አላወጣንም። ነገር ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አድረግ መቼም ህግ ታውቃለህ። ፒኤልሲ ፎርም ሲደረግ ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አድረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ይቅርታ። አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አለ። እሱን አይታችሁ ነው የፈረማችሁት እናንተ? ይሄን አስተውልሃል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናውቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% ይችት አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት ከእሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን። ፍራክሽን ኦፍ ሰከንድ አላሰብም። አሁን ስታስበው ግን ወንድሜ ችግር ውስጥ እንደገባችሁ ዩ ፊል ኢት ራይት። አሁን ይኸውልህ ወንድሜ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ ዊ ኖ ኢት ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ ይኸውልህ እንደ ቤተሰብ ሆነን እንትን ያልነው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር እራሱ ይሰጠናል።
ኢንሻአላህ። ይሄ ደግሞ ሀቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን ይሄ ከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው አኳያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው። ቢያንስ እኔ አስማች አስፖስበል ይኸውልህ፣ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆነናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሀቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል? እኛም ባልመጣን እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር መውጣት ስላለብን እንጂ ወላሂ ስለ ቅድም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጅን ላይቭ ላይ እንደዚህ የምናወራ ሰዎች፣ እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበረ በሌላ አካውንቷ ማለት ነው። 90 ምናምን ሰው አለ። እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን፣ እንኳን ሌላ ነገር ይቅርና። ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው። አላህ አሁንም የነዚህን የምስኪኖች እንትን ሐቁን ያውጣው ከማለት ውጭ ሌላ ምንም ነግራቸው ነገር የለም። ሌላ የምታስታውሰው ነገር አለ? ለምሳሌ ወደ ህግ ነው የምንሄደው። አካውንት ማንቀሳቀስ ይችላል፣ ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ? እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል። አባላትን ወረቀቶቹን ብታነቡ ልላክላችሁ የላችሁ ወደ ተሀኒ ፎርማት 14ቱን ፔጅ አለች፣ መተዳደሪያው መመስረቻውም አለች። እስቲ ላኪው እና ይጠቅማል። ለእነሱ በተለይ አቡ ይጠቅማቸዋል። ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል። እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው በቃ። ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ። እዛ ውስጥ ለእናንተ ይመስለኛል አሁን ሄዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል፣ እርግጠኛ ነኝ። ከዛ ሂዳችሁ ምናልባት ራሳችሁን ለማስወጣት አፕሊኬሽን በምታስገቡ ሰዓት ንግድ ምክር ቤቱ ምናልባት አክሰፕት ሊያደርጋችሁ ይችላል፣ አክሰፕት ሊያደርጋችሁ ይችላል። ግን ደግሞ አሁን መተዳደሪያ ደንቡን እስኪ ይሂዱበት፣ ከላይ እስከታች አንብቡትና እናንተን ለምሳሌ አንዳንድ መተዳደሪያ ደንቦች ላይ ምን የሚል ነገር አለ ማስታውሰው፣ ስራ አስኪያጁ አባላትን የማሰናበት ስልጣን እንዳለው ይጠቀሳል። አባላት ዲቴይል አዲስ አባላትን እዚሁ ላይ ነው የሚለው፣ እዚሁኛው ላይ ነው የሚለው፣ እዚሁ ላይ ስራ አስኪያጁ አዳዲስ አባላትን የማስገባት፣ ነባሮችን የማሰናበት፣ ሰራተኛ የመቅጠር፣ ሰራተኛ የማሰናበት ስልጣን አለው የሚል ሊኖር ይችላል። ገባህ አይደለ? ይኖራል። እሷ ነገር ይሁንና አሁን እናንተ የምናወራው ምናልባት አቡ ምናልባት እሱ ይህን ነገር ለምሳሌ የማህበር አባላትን የማሰናበት ስልጣን አለው የሚል ከሆነ እነዚህ እህትና ወንድሞችን አሰናብቷቸውም ሊሆን ይችላል። ስልጣኑ ካለው መተዳደሪያ ደንቡ ላይ ካለ። ስለዚህ ኢቨን ቤተሰብ ቢሆን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ ወደ አማርኛ፣ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል። ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁ ፊርማ ላይ ጥንቃቄ አድርጉ። ፊርማ ላይ ጥንቃቄ አድርጉ።
ሳላውቅ ነው የፈረምኩት። አስገድደው ነው የፈረምኩት። ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛ አይሰማችሁም። ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛ። ስለዚህ እህቴ ታሃኒ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይኸው ይሄን ያህል ማሽን አልገዛም። ይኸውልህ ሆና አልገዛም። ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ የምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱ ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ? ካርታውን ያሳያቸው። ቢያንስ ይኸው የተረከብኩት ካርታ፣ ይኸው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል፣ ተመሰረተ ካምፓኒው። ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚች ጋር አላቅም እንደዚህ ማለቱ አያዋጣም። ማሽነሪዎችን ገዝተ ከሆነ ብራዘር፣ ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢኬድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ ሄድን ቤተሰብ ነን እንዳልኩሽ ወንድሜ ነው። ፔልሲውን ፎርም አረግን። ለእነሱ ግን ከዛ ፊት ምን አውርቷቸው እንደመጣ በምን አንቀጽ እንደተስማሙ አላዛ ፊት ከእነሱ ጋር ግን ሲስማሙ በምን ሁኔታ እንደተስማሙ እኮ አናውቅም። ቮይስ እዛ ሲላክ አትሰሙም? ኦልሬዲ ውስጥ ካላችሁ እንደዚህ የስራውን ነገር ኦልሬዲ እኔም መጅሊስ ላይ ነኝ። ባለቤቴም ደግሞ እንዳልኩሽ የራሱ የግል ስራ ስላለው እንደዚህ ስራው ላይ እንዲህ ትኩረት አድርገን ምን እያወራ ነው ምንድን ነው ምናምን የሚለውን ነገር እያንዳንዱን ነገር አናዳምጥም። ኦልሬዲ የመጅሊስ ስራ ላይ እኔም ስላለሁኝ ቴሌግራምም ዋትሳፕም ኦልሬዲ ከስተመሮች ስለሚልኩ እንዲህ ትኩረት አድርጌ አላየው። ከዛ ግን እንዳልኩሽ ወዲያው ፒኤልሲውን ፎርም አረግን። ፒኤልሲውን ወዲያው ፎርም ስናደርግ እሱ ቶታሊ ከኛ ራቀ። በቃ ከኛ ራቀ። ኦልሬዲ ወደ ባንክ ሄደ። ወደ ባንክ ከሄደ በኋላ ከእነሱ ጋር ነው የሚነጋገረው። ኦልሬዲ እነዚህ ነጥሎ የከፈሉትን ለብቻ ሌላ እንትን ውስጥ ነው የከተታቸው፣ ሌላ ግሩፕ ውስጥ ነው። እኛም ደግሞ ያው ለምን ያዋጣነው ነገርም ስላልሆነ ለምን አልተካተትንም፣ ለምን አልገባንም፣ ለምን እንደዚህ ምናምን ብለንም አልጠየቅንም። ተው ነው በዛው ነገሩን ሁሉ ማለት ነው። ከዛም በኋላ ያለው ነገር ከነሱ ጋር ነው ኦልሬዲ ሲካሄድ የነበረው። እኔ የግሩፕ አባላቶችን እንዳልኩሽ አንዳንዶቹ ብቻ እየወጡ ስልክ አልተነሳልንም ምናምና በቃ ስልክ ሳይነሳ ሲቀር የሚደውሉልኝ ሰዎች አሉ። ለምን
እዛ መጅሊስ ላይ ቁጥሬ ተመዝግቦ ስለነበረ ለማስታወቂያ ማለት ነው። ከዛ አንጻር እየወጡ እየደወሉ ይጠይቁኛል ሲሉ ያው ሲጠይቁ ስራውንም ስለማላክ ደውሉለት ወይ ባለቤቱ ጋር ደውሉ ወይ እሱ ጋር ደውሉ እያልኩ ነው የምመልሰው። ከዛ ውጭ በግሩፕ በእነዚህ አሁን እዚህ ውስጥ ያሉ የግሩፕ አባላቶች አሉ። ከእነሱ ጋር ተሳትፌ ኦልሬዲ ተነጋግረን ምናምን ያደረግነው ነገር የተስማማነው ነገር የለም ምንም ነገር። ያው እነሱም እዚህ ስላሉ ይሄን መናገር ይችላሉ። እሺ እናንተ እስካሁን ድረስ ስሙ ላይ ያላችሁ? ስሙ ፔልሲው ላይ ወረቀቱ የመጀመሪያ የተከፈተው ላይ አለን። ከዛም በኋላ ምንም ያደረግነው ነገር የለም። እንዳልኩሽ ሂደቱ ከእነሱ ጋር ስለሆነ እየተከናወነ ያለው ባንኩ ላይ እኛ ስለሌለን በቃ ምንም ትኩረታችን እዚህ ላይ አይደለም። ለምን ስምሽን አሁን ለምሳሌ ከተለያያችሁ ለምን ስምሽን አላሰባችሁም? ከዛ ላይ ኃላፊነት አለው እኮ። አዎ ኃላፊነት አለው። ዞሮ ዞሮ ስሜን ከዛ በኋላም እኮ ባወጣውም መጀመሪያ ላይ ኦልሬዲ ስሜ ስላለ ምንጊዜም ስሜ መነሳቱም አይቀር ነው። እሱንም በማሰብም እና ወደዚህ ትኩረቴም ወደዚህ ስለሆነ ምን ላይ እንደደረሰም ስለማለት ከእሱ ጋር እንዳልኩሽም ከተለያየንም ስለቆየን እንደዚህ የመጠየቁ ነገር ምናምን የለኝም። መጅሊሱ ላይ ነበር የምሰራው። በመጅሊሱም ስለተለያየን ኦልሬዲ እኔ ወደ ራሴ ስራ ልኩ ስራውም ትኩረትም የለኝም፣ አላየውም፣ አላውቀውም። የግሩፕ አባላቶቹ እንዲህ ነው የሚሉትን ነገር አንዳንዴ የቸገረው ሰው ስልክ ያጣ ሰው ብቻ ይደውልልኛል። ከግሩፕ የወጡ ሰዎች ሪሙቭ የተደረጉ ሰዎች ናቸው እንጂ ውስጥ ያሉ አባላቶች በሰዓቱ ወይ አንድ ሁለት ምናልባት ስልክ እምቢ ብላቸው ከደወሉ እንጂ ሌላ እንደዚህ ዲቴል ነገር እንትን የሚሉኝ ውስጡ የሉ። ከዛ አንጻር ብዙም እንትን አላልኩም። እና ሰው ምንድነው የሌባ ተባባሪ ምናምን ይልሻል። እና ሌባ ተባባሪ እንዳልሆንኩ የመጀመሪያው ዙር ላይ ነው እንጂ ብር እነሱ ማስገባት ከጀመሩ ጀምሮ እኔ የለሁም። ለምን አካውንቱ ሲከፈት ስላልሄድኩ እዛ ቦታ ላይ ሂሳቡ የሚንቀሳቀሰው በእኛ ፊርማ አይደለም፣ በእኛ ነገር አይደለም። እዛ የት ባንክ እንደከፈተ የት እንደሆነ ስላልሄድን በሰዓቱ አናውቀውም ማለት ነው። እና ይሄንን ለሰው ለማስረዳት ነው እኮ እኔ እኮ ያልኩሽ እህቴ። በሚዲያ ብቻ ስም መጥፋት ሳይሆን በህግም እኮ ኃላፊነት አለው። ኦልሬዲ ፒኤልሲው ላይ ስማችሁ መስራች ተብሎ ስላለ ከዚህ ድርጅት ምንም አትጠቀሚ ከሆነ ምንም 5 ሳንቲም ያለወጣሽበት ከሆነ ስምሽን ለምን አላስነሳሽም? ስምሽን ለምን አላሰረዝሽም? ከዛ አዎ በቃ እንዳልኩሽ መጀመሪያም ስሜ እዛ ጋ ባነሳውም ኦልሬዲ እዛ ጋ ነው እሱ ነው ያንቀሳቀሰው ያለው። አነሳሽ ትነሻለሽ፣ መስራች አትባይም። በቃ ነፃ ነሽ። ይህ ድርጅት በህግም ሲጠየቅ በሰው እዳም ሲጠየቅ አንቺ አብረሽ ተጠያቂ አትሆኝም ስምሽ ከሌለ። እሺ እንደገና ለህዝቡ ይሄ ራሱ ውሸት አይደለም። ለእነሱ እናንተም እንደምትከፍሉ እናንተ ኦልሬዲ እንደከፈላችሁና እነሱም ሲከፍሉ ስማቸው ልክ እንደናንተ እዛ ላይ እንደሚመዘገብ ነው የነገራቸው ያዋጡ ሰዎች ቮይስ አላቸው። እሱን እኮ አሁን እኮ እነሱ እሱን የተስማሙ አንቺ ግን አሁን ሀቀኛ ስለሆንሽ እንዳልከፈላችሁ 5 ሰዓት አራታችንም አልከፈልንም። ብሩ አልገባም እኮ እኛ ፒኤልሲ ፎርም ስናርግ ሲጀመር ፒኤልሲ ሄደሽ ባንክ ላይ እኮ ለመክፈት ፒኤልሲ ያስፈልግሻል፣ ፎርም ያስፈልግሻል። ስለዚህ ያው ይሄን እውነታ የሚያውቀው እሱ ነው እንጂ እኛ አይደለንም። እኛ የምናውቀው ምንድን ነው ያው ስራ ብሎ ይዞ ሀሳብ ይዞ ስለመጣ ስራ ሊሆን ይችላል የሚል ነው። እሱ ግን እዛ ጋር እኛም ፒኤልሲ ነው ኦልሬዲ ፎርም ያደረግነው። ፒኤልሲ ፎርም ካደረግን በኋላ ቶታሊ እዛው ጋር ነው ከኛ ጋር የተነጣጠለው። ከኛ ጋር ራቀ በቃ። ከዛም በኋላ ከኛ ጋር አልተገናኘ። ስራው ያደረሰ ብላችሁ አትጠይቁም ወይ? ስላልከፈላችሁበት ነው መጠየቅ ያቁማችሁት? እኛ አንደኛ ለምሳሌ አልከፈልንም፣ አንደኛ። ሁለተኛ እንደ ቤተሰብም ደግሞ ስትሆኝ ያ ሰው አንቺን ማካተትም ካልፈለገ ብትከፊበት ያው ምንድን ነው ወዴት ነው ትያለሽ። ከዛ ፊትም የተነጋገርነው ነገርም የለም እንደዚህ በዲቴል እንዲህ ነው የምንሰራው የሚል ነገር። ይሄ እንደ ስብሰባ እንደምናምን የተጀመረ ነገርም ስለሌለ ባለቤቱ ደግሞ ካልፈለገና አንቺን ኦልሬዲ አግልሎ ለብቻ እዛ ጋር ከሄደ እና እነሱንም ደግሞ ስለማናውቃቸው እሱን ብለው ነው ኦልሬዲ እነሱም የመጡት የሚያውቁትም የሚያምኑትም እሱን ነው። ስለዚህ እኛ እዛ ጋር እኔ ለምን እኛን አላካተትም ለምን እንዲህ አልሆነም ብዬ እዛ ጋር በሰው ብር ላይ መጠየቅ ብዙም ፍላጎቱም ስላልነበረኝ ተውኩት። በቃ በሰዓቱ ስራ ስላለኝ መጅሊሱ ስራ ላይም ስለምንሰራ ኦልሬዲ ባለቤቴም የራሱ ስራ ስላለው በቃ በዚህ ምክንያት እኔ ብዙም ትኩረትም አላደረኩም። በቃ እነሱ ጋር ነው እሱም የቀጠለው። ከዛ በኋላም የት ደረሱ የሚለው ልክ እንደናንተ ነው። ኦልሬዲ አደባባይ ላይ በሚወጡ ሰዓት ነው ብሩ ራሱ እዚህ ጋር መድረሱ። ለምን ስለ ባንኩ ስለማላውቅ
ማለት ነው። ሰዎች እየደወሉ ሲጠይቁኝ ነው ስልክ አላነሳ አለ እንዲሆነ ብሬን አስገብቼ ብሎ የሚጠይቁኝ ሰዎች አሉ። ስልክ ሳይነሳ ሲቀር ሲቸግራቸው ብቻ የሚደውሉ ከግሩፑ የወጡ አባላት። ከዛ ውጭ ግን እንደዚህ ዲቴል ጠልቄ የማውቀው ነገር የለም። አሁን በተነሳው ጉዳይ ማለት ነው። ገባኝ። ግን ገንዘብ ባታዋጭም እኮ ስምሽ ነው አዋጥተሻል። ስምም እኮ ኃላፊነት ነው። አሁን እሱ በአንቺ ስም እዛ ጋር መስራች ተብለሽ በተመሰረችበት ድርጅቱ ምንም አይነት ወንጀል ቢሰራ እጽ ቢያዘዋውር ምን ቢል አብረሽ እኮ ነው የምትጠየቂው። ስለዚህ ይህም ኃላፊነት ስለሆነ ስምሽን ማስነሳት ነበረብሽ። ልክ እንደማትቀጥሉ ስታቂ፣ እሱ ለብቻው መቀየስ እንደፈለገ ስታቂ ስምሽን ማስነሳት ነበረብሽ። በሰዓቱ ምናልባት ትኩረት ስላልሰጠሁት ሊሆን ይችላል እንዳልኩሽ ነው እንጂ ሌላ ስራ ላይ ስለሆንኩኝ ያው እኔ ባለትዳርና የልጅ እናት ነኝ ምናምን ያው ከቤት ይሆናለሁ። ከቤት ውጭ ደግሞ ወደ ስራ ስለሚሄድ ትንሽ የተጣበበ ሰዓት አለኝ እና ብዙም ወደዚህ ጋር ትኩረቱ ኖሮኝ እንደገና እሱም እንዲህ የሚለቃቸውን ነገር ለእነሱ እንትን የሚላቸውን ነገር ስለማልከታተል ገባሽ፣ ትኩረቱ ብዙ ስላልነበረኝ ነው። ግሩፑ ላይ የመኖር ነገር ምናምን ቢሆን ኖሮ እዚህ ጋር ነው ምንድን ነው ምናምን የሚለው ነገር ሊኖረኝ ይችል ነበረ። ከዛ አንጻር ነው እንዳልኩሽ ትኩረት ስላላረኩበት እና በመጅሊሱ ዙሪያ ላይ ኦልሬዲ ከተለያየንም ስለቆየን በዛ እናካቴ ሁሉንም ማለት ነው። ይቅርታ ትንሽ ጨጓራዬ ስላመመኝ ነው። ይቅርታ። ሙሉ ለሙሉ የብሩ ተጠያቂ እሱ ነው። ግን እነሱ በጣም እንዲያምኑ ያደረጋቸው ነገር አንቺና ባለቤቱ እህቱ እንደመሆንሽ መጠን አንቺና ባለቤቱ ጉዱ ስለነበራችሁ ያው እናንተንም እንደ ባለቤቱ ብቻ ሳይሆን ባለቤቴ ነው ያልኩሽ። እኔ 4 ባለቤት ነበረች እኮ ያንቺን ባለቤት ሰማ እነሱ የሚያውቁት ባሎቹ የሚያውቁት እህቱ እንደሆንሽ እና የራሱን ባለቤት ሂክማ ግሩፕ ውስጥ እንዳለች። ስለዚህ ለዛ ነው ያንቺን ባለቤት አያውቁትም እነሱ አያውቁትም። ልክ ነሽ። ስለዚህ የጠቀሱት ያንቺን ባለቤት ሳይሆን አንቺ እህቱ የአይመኒታ እህትና የአይመኒታ ባለቤትም እንትን አሁን የግሩፕ አባላት ራሱ አንቺ ሂሳቡ ሲንቀሳቀስ አታውቂም። እነሱ ራሱ አሁን ነው ሰሞኑን ነው ኡሙረያ ናት ያገኘችኝ። እሑድ ቀን ቅዳሜ ምናምን ነገር ነው ኡሙረያን ያገኘችኝ። እሷ ካገኘችኝ በኋላ ውስጥ ያሉትን አንድ ላይ ግሩፕ መስርታ ከሁሉም ጋር ተገናኘንና ተወያየን። ከዛ በኋላ ነው እነሱ ራሱ የተረዱት። ግሩፑ ላይ ያለመኖሬን ያውቃሉ እነሱ ግን ግሩፑ ላይ ነበርሽ የመጀመሪያ አይደለ? የመጀመሪያው እኮ በጣም ብዙ ሰው ነው የነበረው። እዛ እኮ በጣም ብዙ ሰው ኖሮ የማይሆን ነገር ቢሆን እንዴት እህቴን አስገባለሁ፣ እንዴት ባለቤቴን አስገባለሁ፣ እነሱን ከፍለዋል እያለ ነበር ሲያሳምናቸው የነበረው። አንቺ ደግሞ አሁን ሀቀኛ ስለሆንሽ 5 እንዳልከፈልሽ እየተናገርሽ። እኔ ግን ወላሂ እንደዚህ አይነት ሪከርዶችን ኦልሬዲ አልሰማሁምም እንዳልኩሽ እንደዚህ ቴሌግራሙም ላይ ገብቼ ምናምን እንደዚህ ትኩረት ኖሮኝም እንትን አላልኩም። እንግዲህ ሀቅን የሚያውቅ አላህ ነው። እኔ እዚህ ጋር አንቺ እኔን አታውቂኝም፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ ብልሽ ልታምኚኝ አትችይም። ገባሽ? እኔ ነኝ ንጽህናዬን የራሴን ነገር የማውቀው እኔ ነኝ። አሁንም እኔ ነኝ ነገሩን ለማስረዳትም የመጣሁት ወደ አንቺ። ለምን በቀደም ለታም ያው መሲ ላይቭ ላይ እሱም ሲፈለግ መሲ እኔ ጋር ዳይሬክት አይመኒታ እንዲቀርብ ምናምን ነገር ብላ ኦልሬዲ እያናገረችኝ፣ ለእሷም አይ ነገሩ እንደዚህ ነው እኔ ምናምን ብዬ ሳስረዳት አይ ራስሽ ቀርበሽ ነገሩን ማስረዳት አለብሽ ብላኝ ስለነበረ እንደገና የግሩፕ አባሉ ኡሙረያንን አግኝቻት ሰው ውስጥ ያለው ሰውም እኛ በአራታችን ሂሳቡ እንደሚንቀሳቀስ እነሱ የሚያውቁት እና በእናንተ ፊርማ አይደለም ወይ ምናምን አይነት ነገር ጥያቄ ሲጠይቁኝ አይ እንደዚህ አይነት ነገር የለም እኛ ሂሳቡ ጋር አልደረስንም እዚህ ጋር የተለያየ ነው ብዬ ስላቸው እነሱም ገና አሁን ነው የተረዱት። የግሩፕ አባላት ብር ያዋጡት ማለት ነው። ስለዚህ እነሱ እንግዲህ የግሩፕ አባላቶቹ እንደዚህ ያልተረዱት፣ ሌላውም ሰው ደግሞ ከዚህ የበለጠ አይረዳም። ፌስቡክ ላይ አሁን በብዛት የሚለቀቀው አይመኒታ ባለቤቱ እህቱ ሌባ ናቸው ምናምን አይነት ነገር ነው እየተወራ ያለው እና አንቺ ምን ያድርግ ታዲያ? እህቱም አለች እንግዲህ እህቱም አለች ተብሎ ነው ብዙ ሰው እንግዲህ እህቱ ከገባችበት ባለቤቱ ከገባችበት እውነትም ትክክለኛ ቢዝነስ ነው። እና አንቺም ደግሞ እዚህ ጋር ኮሜንትም ሲሰጥ ማለት ነው እህቱ ነሽ ሚስቱ ነሽ ምናምን እያልሽ ስለነበር ትንሽ የሌለሽበት ነገር ላይ እንትን ይልሻል፣ ፊል ታደርጊያለሽ፣ እንደ ሰው ያምሻል። ገባሽ? የሚያውቁኝ ብዙ ሰዎች አሉ ቤተሰቦቼ ምናምን በቃ ሰው ስሜን እንደዚህ ሲሰማ የባል ቤተሰቦቼ ምናምን ትንሽ ደስ አይልም። ምንድን ነው ነገሩ እያለ አሁን ከዛ ቀን ጀምሮ አንቺ ቪዲዮ ከሰራሽ ቀን ጀምሮ ስልኬ ላይ ማይደውል ሰው የለም። እናንተ ሌቦች እናንተ እንደዚህ እያሉ እኔ ኦልሬዲ በማላውቀው ነገር እንደዚህ ገብቼ ኦልሬዲ ስሜ መነሳቱ ትንሽ
ስለደበረኝና ነገሩን ለማጥራት እንደማታውቂ እኔ እርግጠኛ ብሆን አንቺ እንደማታውቂ ቪዲዮ ሳይሆንሽ ነው። ግን አንቺ እንደማታውቂ እርግጠኛ አይደለም ማለት ነገሩ ላይ እንደሌለሽበት ታሚሊ በምን እርግጠኛ ሊሆን ስለነገርሽኝ ብቻ ማመን አለበት እና እርግጠኛ የለሽበትም ከደም ምስነሽ እሱን እኮ ምን መስልሽ ሁሉ ነገር እኮ አግባብ አለው አይደለ? አሁን ለምሳሌ ባንኩ ጋር እኮ ወደ ህግ ምናምን ሲካሄድም እኮ ባንክ ጋር ፊርማችን እንደሌለ ባንኩ ጋር እንደሌለን ይሄ ነገር የሚታወቅ ነገር ነው። እኔ ዛሬ በዋሽ ነገ ሀቁ የሚወጣው ነገር ስለሆነ የእሱ ነገር ብዙ አያሳስበኝም። እዚህ ጋር መረዳት ይፈልጋል። እንዲህ ብታደርግ ኖሮ ልክ አንቺ እሱ ለብቻው ሄዶ ባንክ አካውንት ሲከፍት ግሩፑ ላይ ቮይስ አድርገሽ እኔ ከዚህ በኋላ ያለሁበትን ስሜ ዝም ብሎ የተጠቀሰው 5 ሳንቲም አልከፈልኩም እህቶቼ ብለሽ ተናግረሽ ብትወጪ አትሊስት የሆኑ ሰዎችን ታገኝ ነበረ። እንደዛ እንኳን አንድ ሰዎች ምናልባት 5-6 ሰው ይድን ነበረ። ገባሽ? እንዳለ የተበሉት ብራቸውን የመዳም ቅመሞች ናቸው። የቲም ልጅ የሙት ልጅ የሚያሳድጉ እናቶች ናቸው። በኦፕሬሽን ወልደው ቁስራቸው ሳይደርቅ ስደት ልጅ ለማሳደግ የወጡ ናቸው። ከለበላይሽ ያለችው ኡምረያን በወለደች በ3 ወሯ ነው። በኦፕሬሽን ወልዳ ገና ቁስላ ሳይደርቅ በ3 ወሯ ነው ሳውዲ ሄደችው ልጇን ለማሳደግ እና እነዚህ እናቶች ቶሎ ወደ ልጆቻቸው ለመመለስ ያልፍልናል ብለው አይመንታን አምነውት ነው ገንዘባቸው የሚሰጡት። ግን አመት ሙሉ ጠብ ያለ ነገር የለም። እሺ በቃ ብራችንን መልስልን መጀመሪያ ያለው ነገር ሌላ፣ አሁን የሚለው ሌላ። ድርጅት ይቋቋም 3 ዓመት ይፈጃል 4 ዓመት ይፈጃል ማለት ጀመረ። አሁን ግን መጀመሪያ በወራት ውስጥ ትርፋማ እንደሚሆኑ ነግሯቸው አምነውት ነበር የሚሰጡት። ከዛ እሺ አሁን እሱ በብራቸው እየተጠቀመ እሱ ትርፋማ እየሆነ ቢዝነሱን እያሳደገ እነሱ ግን ልጆቻቸው እየተራቡ ነው ያሉት። በቃ ብራችንን መልስልን በቃ አንፈልግም። እሱ ያለው እኔ እንዳልኩሽ ሆነ የእነዚህን ድሆች ብር መልሶ በራሱ ሚሊዮን እንደፈለገ ይሁን። እንዴት የሰው ብር በእጅ ተይዞ በጉልበት ተይዞ አልመልስም ይባላል? ድርጅቴን አቋቁሜ ሳልጨርስ እኔ ትርፋማ ሳልከብር አልመልስም ይባላል? ካለው ለምን ከባንክ አይበደርም? ይሄ ከሱ ጋር ኦልሬዲ የሚነጋገሩት ነገር ነው። ኦልሬዲ አሁን እናንተ የጀመራችሁት ነገርም ስላለ ያው ነገሩ በዚሁ የሚሄድ ነገር ነው እና እሱ ሳይሆን አሁን ልመልስልሽ የፈለግኩት ምንድን ነው ለምን እንደዛ ላልሻቸው ላልሹ፣ አንደኛ ደረጃ እነሱ 4ታችን ብር አዋተን ነው የሚለውን ነገር እንደ እውነት ስነግርሽ አላውቅም፣ አልሰማሁም በሰዓቱ ማለት ነው። ብዙ ናቸው እኮ እዛ ውስጥ መጀመሪያ ላይ እኮ ሲገቡ የነበሩት የመጀመሪያ ቴሌግራም ላይ በጣም ብዙ ሰው ነው የነበረው እና ሁሉም እንደዚህ ስለሚለ አንዳንድ አይተሽ ከሆነ ግሩፕ ላይ እንደዚህ በጣም ሲላላክ የሆነ ነገር ከላይ እንዲህ ከፍተሽ ግሩፕ ገብተሽ የማዳመጥ ነገር ብዙ አይኖርሽም እንደኔ ማለት ነው። ስለዛ ብዙም እንዲህ ትኩረት ኖሮኝ ገብቼ እንደዚህ አይቼ ምናምን ይሄ ገሌ ምን አለ ይሄ እንዲህ ነው እንዲመልስልስ አላልኩም። እሱ ስለመሰረተው እሱ እያናገራቸው ስለሆነ እነሱም ደግሞ ያው ይሄን ሁሉ ብርም ለመስጠትም የተነሳሱ ለእሱ ያላቸው ነገር ለእሱ የነበራቸው እምነት የበለጠ የሚያውቁትም እሱ ነው። ያው ይሄንንም ከመውደድ እና ከማመን የተነሳ የሰጡት ነገር ነው በሰዓቱ እነሱም ለዚህ ደረጃ የሚደረሱት ማለት ነው። ስለዚህ በሰዓቱ የነበራቸውም እምነት ስላለ እኔ እዛ ጋር ገብቼም ያልሰማሁትም ነገር ነው እንዳልኩሽ እንዲህ ነው እንደዛ ነው ብዬ ስራውን በማላውቀው ነገር ላይ ማውራቱ ትንሽ ለእኔም ልክ አይደለም። በሰዓቱ ስለ ስራው ምንም አይነት እውቀቱም የለኝም። ስለ ስራ ቁጭ ብለን ከሱ ጋር ያወራ ነው ዲቴይል ነገርም የለንም። የያዘው ነገር ይሄ ነው ይሄን ይዣል ብሎ ያስረዳኝ ነገር የለም በሰዓቱ ማለት ነው። ፒኤልሲ ፎርም አረግን። ከዛም በኋላ በቃ እሱ ነው ይሄንንም ያስበው። እኛ እንደውም ያው ስራ አለ ሲለን ጊዜ ፒኤልሲ ቤተሰብ ስለሆነ ፒኤልሲ ፎርም አረግን። ከዛም በኋላ ግን እኛን ኦልሬዲ ፒኤልሲ ፎርም ለማድረግ እንደነገርኩሽ ከአንድ ሰው በላይ ስለሚያስፈልግ እዛ ጋር እኛን ትቶ ኦልሬዲ ብቻውን መሄድ የፈለገው ያ ማለት ከጅምሩ ያሰበው ነገር ስላለ ነው። ከእነሱ ጋር መቀጠል የሚፈልገው እሱ ነው። እኛ ከእነሱ ጋር ትውውቅም ንግግርም ምንም ነገር ስለሌለኝ ወደ ባንኩ የሚሄደው ብቻውን ያንን በማሰብ ነው እንጂ እኛ ስራው ላይ ተሳትፎ እንዲኖረን ቢፈልግ ኖሮ 4ታችንም አባላት ባንክ ሄደን ከፍተን ፒኤልሲ እያንቀሳቀስን ከእነሱ ጋርም እየተነጋገርን ይኸው እኛ እንደዚህ እያልን የስራ ድርሻ ተከፋፍለን ምናምን አይነት ነገር እነሱም ደግሞ ፒኤልሲ ላይ ስማችሁ ካለ እንዴት ባንኩን ማንቀሳቀሳችሁ? ባንክ አልሄድንም። ሄዶ የከፈተው እሱን የት እንደከፈተም አናውቅም። እኔ የአካውንት ነንበሩን የአይመኒታ ቢዝነስ ግሩፕ አካውንቱን ሁላ እኔ አላውቅም።
የት ባንክ እንደከፈተም አላውቅም። አይመኒታ ቢዝነስ ግሩፕ እያስገቡ እንደሆነ ነው። በቃ አንዳንድ አባላቶች ስልክ ሳይነሳላቸው ሲቀር ነው እንደዚህ 500,000 200 300 እንደዚህ አስገብቼ ስልክ አልተነሳም ምናምን እያሉ አንዳንዴ የሚደውሉልኝ ሰዎች አሉ። በቃ እኔም ስለማላቅ ጉዳዩም ስለምን እየተወራላቸውም ስለማላቅ ደውሉለት ሞክሩ፣ ወይ ደግሞ እሷ ጋር ደውሉ ምናምን እያልኩ ነው ወደዛ ነው የምገፋቸው። እዚህ ውስጥ እኮ አባላቶች ውስጥ ደውለን እዚህ በፊት ጠይቀንሻል ምናምን ያሉ ሰዎችም ስላሉ ያው ገብተው እነሱ መናገር ይችላሉ። እና ግሩፑ ላይ ያኛው የዋናው የእነሱ ግሩፕ ላይ አለመኖሬንም እኔም ባለቤቴም ይችላሉ ማለት ነው። እኔ ብቻ ሳልሆን ይኸውልሽ ቆይ ሆና ማኔጅመንት አንዴ ግባና ስለ ህግ ስለሚያውቅ ስለ ፒኤልሲ ትንሽ ስላለበት ምን አይነት ኃላፊነት እንዳለብሽ ያስረዳል። አኩዬ የኔ ውድ አንድ ጥያቄ ጠይቄያት ልወጣ። ሁሉም የግብር ፓርላመንት ግቢ ብለው ስላስገቡኝ ነው እና ልጠይቃት እሷን ጥያቄ። ታኒ ቴንኪው ስለመጣሽ። አቡዬ ደግሞ ቃላት የለኝም። በጣም ነው የማመሰግነው አፍ ስለሆንሽን። በቃ እኔ ቃላት የለኝም። እና አያትሽ ሞተው ነበር ታኒ? አያትሽ ሞተዋል? አይ እኔ አንድ አያት ነው ያለኝ፣ የእናቴ እናት አልሐምዱሊላህ እስካሁን አሉ። እድሜያቸውን አላህ ያርዝም። መጀመሪያ ሞቱ አለ። ቀጥሎ የእሳቸውን ሰደቃ 40-80 ሲል ላይገኝ ከ1 ወር በላይ ከግሩፑ ላይ በሙስሊም 40-80 አለ እንዲህ ሀብ አይ ማለት ሰደቃ ላረግ ያው ሳጋን ነው ማለት ነው። እንዴት እያለ አለ ሰደቃ አለ ጠፋ። ሁለተኛ ደግሞ በሊዝ ነው እንትናቸውን ሽጠው ወጥተዋል ያለው ያ ነገር ልክ ነው ወይ? የሚሸጥ ቦታ ነበር ወይ? በሊዝ ምንድን ነው እንትን አክሲዮናቸውን ገዝቼ ያለው አክሲዮን አለ ወይ? ጥያቄ ላንቺ ነው። አክሲዮን አለ? አይ አክሲዮን ነገር የለም። ኦልሬዲ እኛንን 4ታችን ነን እንትኑን የመሰረት ነው። እናንተ ከዛም በኋላ የመኒታ ቢዝነስ ግሩፕ ላይ ነው እያስገባችሁ ያላችሁት እንጂ ያው እዛ ጋር አክሲዮን ነገር ምንም የእናንተ ነገር የለም።